ሸቶኛል ያንተ ልውና ሸቶኛል ብዙ አፈራለሁ ብዙ ጌታን ስለ ቃሉ ወደ ቃሉ እንሄዳለን። ሃሌሉያ። የእግዚአብሔር ቃል ሲናገር እግዚአብሔር በአንድም በሌላ ይናገራል ይላል። ሰው ግን አያስተውልም ይላል። የሚጸልየው ማስተዋል እንዲሆንልን ነው። ምክንያቱም እግዚአብሔር በጸሎት ውስጥ ሲናገር ነበር፣ በአምልኮ ውስጥም እንዲሁ ሲናገር ነበር። አሁንም ደግሞ እግዚአብሔር በቃል ውስጥ ይናገራል። ስለዚህ እግዚአብሔር ማስተዋል እንዲሰጥ የሚሰማ ሰው ማስተዋል እንዲሰጥ ከእግዚአብሔር ነው የሚሰማው። እንኳን ከሰማይ የሚመጣ ድምፅና መልእክት ቀርቶ የምድሩን እንኳን ለመስማት ማስተዋል ያስፈልጋል። የሰማዩ ደግሞ ከምድር ጋር በጣም ብዙ ጊዜ ስለሚቃረን ብዙ ጊዜ ለማስተዋል እንቸገራለን። እግዚአብሔር ማስተዋልን ካልሰጠ በነገር ሁሉ አለ ጢሞቴዎስን የእግዚአብሔር ማስተዋል ይስጣል። ሃሌሉያ። አባቱ የኢየሱስ ክርስቶስ ስም ማስተዋል እንዲሆንልን እንጸልያለን። ቃልህን ማስተዋል እንዲሆንልን የሚመጣውን ቃልህን ጌታ ሆይ ከዚህ በኋላ የሚነገረውን ቃልህን ይሄ መንቀል ማፍረስ መገንባት መገለበጥ የሚችለው ቃል አስተውለን ሰምተን ከህይወታችን መነቀል የሚገባው እንዲነቀል፣ ከህይወታችን መፍረስ የሚገባው እንዲፈርስ፣ መገንባት የሚገባው እንዲገነባ በኢየሱስ ስም ማስተዋልን ስጠን። አእምሯችንን ልባችንን ሁሉ ሰብስበን ቃልን መስማት ይሆንልን። በነገር ሁሉ ክብር ላንተ ይሁን፣ በጌታ በኢየሱስ ስም አሜን። ክብር ለጌታ ይሁን። ዛሬ ያለ መልእክት ምንድን ነው? ንስሐ መልእክት። አሜን ትላላችሁ? ለንስሐ አሜን ይባላል። አሜን በሉ። ተመለሱ የሚል መልእክት በጠፋበት ዘመን ተመለሱ ብሎ መልእክት ከማምጣት የበለጠ በጣም ከባድ አገልግሎት የለም እና መመለስ ነው መልእክቴ ማለት ነው። ክብር ለኢየሱስ ይሁን እና ከብዙ ነገር ልንመለስ እንደሚያስፈልግ የእግዚአብሔር ቃል ይናገራል። ብዙ ጊዜ ተመለሱ ሲባል ቶሎ ይመጣልን ኃጢአት የሚባለው ነገር ነው። ነገር ግን ኃጢአቱ ጋር ከመካሄዱ በፊት ብዙ መመለስ የሚገባል ሂደቶች አሉ። አንዳንድ ጊዜ ሰው ከጸሎት ርቋል፣ መመለስ አለበት። ሰው ከእግዚአብሔር ቃል ርቋል፣ መመለስ አለበት። ሰው ከቅዱሳን ኅብረት ርቋል፣ መመለስ አለበት። ሰው ከፍቅር ርቋል፣ መመለስ አለበት። ብዙ መመለሻ መንገዶች አሉ፣ ብዙ ናቸው እና እኔ ዛሬ የማካፈለው ጀነራሊ መመለስ የሚለውን ሀሳብ እና የማካፈልበት ክፍል ሆሴዕ ምዕራፍ 1 እና ምዕራፍ 2 ላይ ያለን ሀሳብ ነው። እዛ ጋር ከሳልሄድ ግን ሁለት ጥቅሶችን አንብቤ እነሱ ላይ የተወሰነ ነገሮችን ብዬ ነው ወደዛ የምሄደው ማለት ነው። የመጀመሪያው ሆሴዕ ጋር ከመሄዳችሁ በፊት ራእይ ምዕራፍ 2 ላይ እሱን ቃል እናነባለን። ከሰባቱ ቤተክርስቲያኖች ውስጥ አንደኛው ኤፌሶን ቤተክርስቲያን ነው። ኤፌሶን ቤተክርስቲያን እግዚአብሔር የተናገረው መልእክት እና እያነበብኩት በጣም እየገረመኝ ነበር። እስቲ እናንብበውና ወደ ሀሳቡ እንገባለን። እንደዚህ ይላል ከቁጥር 1 ጀምሮ በኤፌሶን እንዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህን፣ ድካምን፣ ትዕግስትን አውቃለሁ። ክፎችን ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀድሞውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውን ስራህን አድርግ፣ አለበለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው ወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያን ስራ
በጣም የሚገርመው እዚህ ክፍል ላይ ከጉድለቱ ምኑ ይበዛል? የሰራው መልካም ስራ አይበዛም ከጉድለቱ? እግዚአብሔር ሚዛን ላይ አሁን ሲቀመጥ ብዙ መልካም ነገሮችን እየዘረዘረለት ነው አይደለም? የኒቆላውያን ትምህርት ጠልተሃል፣ ሐዋርያ ሳይሆኑ ሐዋርያ የሚሉትን ብለሃል፣ ትዕግስትህን አውቃለሁ፣ ስራህን አውቃለሁ፣ ብዙ ነገርን አውቃለሁ ብሎ እግዚአብሔር ሪኮግኒሽን ይሰጠዋል ስላለው ነገር። ግን መሀል ላይ አንድ ነገር ያስገባል። ሚዛን ላይ ሊቀመጥ ይህ ሁሉ መልካም ነገር እያለው ሰውየው እንዴት በዚች ነገር እንዴት ሰውየው ሊታጣ ይችላል በሚያስብ እኛ ብንሆን አይሱቶ ብዙ ነገር መልካም እኮ ነገር አለ ብለን ልናልፈው የምንችለውን ነገር እግዚአብሔር መልእክት አድርጎ ዮሐንስን ልኮ ቤተክርስቲያኑ ላይ መልእክት አድርጎ አስቀምጠው ማለት ነው። እና ብዙ መልካም ነገሮች ተደርድረው ነገር ግን የምነቅፍብህ ነገር አለ። ቁጥር 4 የቀደመውን ፍቅርህን ምን ብለህ ትተሃል፣ ታግሰህም አለ ነው። ቁጥር 3 ስለ ስሜም ብለህ ጸንተህ አልደከምክም። ክብር ለኢየሱስ ይሁን። ይሄ በጣም ከባባድ ቃሎች ናቸው። ታግሰህም አለ፣ ስለ ስሜም ደግሞ አልደከምክም። በስሜ ባለ ነገር ላይ ስሜን አስከብረሃል ማለት ነው። በሌላ ግን ደግሞ የምነቅፍብህ ነገር አለኝ። ከዚህ ከምነቅፍብህ ነገር የተነሳ እኔ ምልህን ማትሰማ ከሆነ የሚመጣ ከባድ ሌላው መልካም ነገር ተብሎ የተሰበሰቡትን ነገር ሁሉ አብሮ ገደል የሚከት ነገር መካከል ላይ ግን ምን ብለዋል አላችሁ? እዚህ የተሰበሰቡትን የዘረዘርኩልህን መልካም ነገሮች በሙሉ ጠራርጎ ገደል የሚከት ነገር ግን መሀል ላይ ሳንካ ገብቷል። እሱም የቀደመውን ፍቅርህን ምን ብለዋል? አሁን ፍቅር ሲባል እዚህ ጋር ምን አይነት ፍቅር ነው? የቀደመውን ፍቅሩን ምን አይነቱ ነው? ፍቅሩን የተወው ይመስላችኋል? እርስ በርስ ያለ ፍቅር ይመስላችኋል? የተወው ነገር እንደ ጆሊና ዴቭ የሚዋደዱትን የወንድማማች ፍቅር ይመስላል ትቶታል ያለው። ምክንያቱም ስራህን አውቃለሁ፣ ድካምህን አውቃለሁ፣ በዛ ነገር ብዙ ችግር የለበትም። እርስ በርስ ይዋደዳል፣ ብዙ ችግር የለበትም። በዛ አይመስለኝም ፍቅርህን የቀደመውን ፍቅርህን ትተሃል ሲለው አይመስለኝም ወንድምህን ጠልተሃል እያለው አይመስለኝም። ክፍሉ ኮንቴክስቱ እሱን አይደለም የሚያወራው። ታዲያ ምንድን ነው? ምን አይነት ፍቅር ነው የሚያወራው ከተባለ የቀደመው ፍቅርህ ኦሪጂናል የሆነው ፍቅርህ ማንን? እኔን የወደድክበት ፍቅር። እነዛ ብዙ መልካም ነገሮች ተዘርዝረው ሳይወደድ እግዚአብሔርን ያን ነገር ማድረግ ይቻላል ማለት ነው። ይሰማችሁ? የተዘረዘሩትን መልካም ነገሮች አስተውላችኋቸዋል? ይሄ ሰውዬ ይሄች ቤተክርስቲያን በጣም ታጋይ ነች። በጣም አገልጋዮች አሉ። በጣም ይተጋሉ። የስተት ትምህርትን ሐዋርያ ሳይሆኑ ሐዋርያንን የሚሉት ላይ በጣም ይተጋሉ። እግዚአብሔርን ሳይወደድ ይሄን ማድረግ ይቻላል እንዴ? ይቻላል። ይሰማችሁ? ይቻላል ነው ያለ እግዚአብሔር የእኔን ትተህ ታገለግላለህ። በጣም ምገርምልህ እኔን ትተህ የስተት ትምህርትን ልትዋጋ ትሄዳለህ። እኔን ትተህ ቤተክርስቲያን ውስጥ ብዙ ነገር ታደርጋለህ። ከኔ ግን ርቀሃል። እነዚህ አይነት ሰዎችን ኢየሱስ ምን ብሏቸዋል? ይህ ሕዝብ በከንፈሩ ምን ይለኛል? ያከብረኛል፣ ያመልከኛል፣ ልቡ ግን የት ነው? ስለዚህ ተመለሱ አይጠቅምም። ይሄ ሲቹዌሽን ቤተክርስቲያን ላይ የለም። አሁን የምገልጸው ሲቹዌሽን አሁን እዚህ ጋር የተነበበው ብዙም ያገለግሉ ብዙ ቤተክርስቲያን ውስጥ የሚተጉ ሰዎች ግን ከእግዚአብሔር ጋር የሌሉ ሰዎች እሱን ነው የሚለው። ምን ይጠቅመኛል አንተን አጥቼ አንተን የምታገለግለኝ? ምን ይጠቅመኛል አንተ ከኔ ጋር የለህም ግን ቤተክርስቲያን ውስጥ አለ? የተሰማ ነው ድምጽ። ቤተክርስቲያን ውስጥ አለ ግን እኔ ጋር የለህም። ከዚህ እግዚአብሔር ይጠብቃል። ምክንያቱም ምን መሰላችሁ? ብዙ መልካም ነገሮችን እግዚአብሔር አድንቆለት ዘርዝሮለት በአንድ ምክንያት ግን ንስሐ ባትገባ መቅረዝን ወስዳለሁ። በአንድ ምክንያት ምን
የቀደመውን ፍቅርህን እኔ ጋር እናንተ ስንገናኝ ይሄ ማለት ነው ኦሪጂናል ምን የሚለው እኔ እናንተ ስንገናኝ ስንተዋወቅ እንዴት ነበረ? ዛሬ ንስሐ ወደዛ ያወራለው ንስሐ ወደዛ የመመለስ ንስሐ እግዚአብሔር ሰዎችን ወደዚህ ንስሐ ለመመለስ ወደ ሆሴ የምንሄደው ለዛ ምክንያት ነው። ወደዚህ ንስሐ ለመመለስ እግዚአብሔር የሚሄዳቸውን ከባባድ እርምጃዎች እዛ ቦታ ላይ እናያለን እያለ ያለው ግን እግዚአብሔር እኔ እናንተ ስንገናኝ ስንተዋወቅ እንዴት ነበር? እሱን ትተኸዋል፣ እሱን ጥለኸዋል። ስለዚህ ምን በል ንስሐ ግባ። እንደ ቀድሞ ማለት ነው። እንደ ቀድሞ ወደዴ ምን አልኩኝ? ምን አደረኩኝ? ምን ተለወጥኩብህ ወይ? እግዚአብሔር ተለውጦባቸዋል። የእግዚአብሔር ድምፅ እዚህ ጋር ይሄንን ነው የሚለው። እኔ ተለውጬ ባለው ወይ እንዴት ተለወጥክብኝ? በጣም ወሳኝ ፖይንት ነው እዚህ ጋር። ይሄ እቺ ብቻ ቤተክርስቲያኒቷን መቅረዟን ያስወስደው። እንግዲህ በዚህ ክፍል መሰረት መቅረዝ መውሰድ ማለት ምን ማለት ነው? ብዙ አይነት ትርጓሜዎች ይሰጣሉ። እኔ ግን አውዳዊ ትርጉም ነው ብዙ ጊዜ የሚመቸኝ። አውዳዊ ትርጉም ነው የሚመቸኝ። መቅረዝ ብሎ እዚህ ጋር የሚለው ቤተክርስቲያንን ነው፣ ሰባቱ ወርቃዎች መካከል ስራ። ስለዚህ እንደ ቤተክርስቲያን መቆም አትችልም። እኔን ትተህ መቅረዝን ወስዳለሁ። ትርጉም ህብረት ሆነ ቤተክርስቲያን ሆነ አሁን በምትቀጥለው አቀጣጠል ፍቅሩን ትተህ ከኔ ጋር ያለን ፍቅር ትተህ ቤተክርስቲያን ሆነ መቀጠል አትችልም። ምክንያቱም መቅረዙን ስለምወስደው። ምን ማለት ነው? ህብረትን መሰብሰብ እኔን በመውደድ ውስጥ ካልሆነ አይቀጥልም ነው። አሜን 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 ባያስብልም ግን በጣም ወሳኝ ነገር ነው። ምክንያቱም በዚህ ዘመን በጣም እየሸወደን ያለ ነገር ምንድነው? በመሰብሰባችን ያለን እየመሰለ እየሰማችሁ ነው። በመሰብሰባችን ያለን እየመሰለን አሁን እሱን ትተን ከሱ ጋር አለን ወይ የሚለውን ወንድ መጣ። እሱን ትተን መሰብሰባችን መልካም ነው መጥፎ ነው አይልም። ጊዜው ሲቀርብ አበዝታችሁ ተሰብሰቡ ይላል። መሰብሰባችን ግን ለከጌታ ያለንን ፍቅር ሊተካው አይችልም። ሃሌሉያ። ስለዚህ ከወዴት እንደወደክ ምን በል አስብ። ርቀቱ ምኑን አስቡ? ከወደች ወይ እንትን ቦታ አይደለም ዱብ ያልከው፣ በጣም ከከፍተኛ ቦታ ላይ ተፈጠፈጥከው። ይሄ መፈጥፈጥ ነው የሚባለው። ምን ከጌታ ፍቅር የቀደመውን ፍቅር ትቶ እንዳለ መቁጠር ራስን መንፈሳዊው እንደሆነ መቁጠር ራስን በጣም መፈጥፈጥ ነው ነው። ከየት እንደወደቅ አስበው። አሜን አሜን። ስለዚህ ምን በል ቀጥታ ንስሐ ግባ ነው። ንስሐ ኃጢአት ሲሰራ ነው ንስሐ የሚገባው። ከባድ ንስሐ እዚህ ጋር ያለው ከዛ ሄደን ከምንሰራው ኃጢአት በላይ ከባዱ ችግር ከጌታ ጋር ያለን ፍቅር ጨል ማለት ነው፣ መተው ነው። እሱ ንስሐ ግባ ብሎ ይለዋል። ንስሐ እኛ የምናገናኘው ከኃጢአት ጋር ብቻ ነው፣ ግን መጽሐፉ የሚያገናኘው ንስሐ ከኃጢአት ጋር ብቻ ሳይሆን ከእግዚአብሔር ጋር ያለንን ግንኙነት፣ ህብረት፣ የፍቅር ህብረት እሱን መዘንጋት ንስሐ የሚያስፈልገው ነገር ነው። አሜን። እሱን መዘንጋት ንስሐ። አለበለዚያስ ንስሐ መውደቅህን አውቀህ እመን። መጀመሪያ ምን በል እመን። ዝም ብለህ ሳትኖር እንዳለ ሰው ፕሪቴንድ አታድርግ። እመን እንደሌለ እንደወደቅ እመን። እንደወደቅ ከዛ ንስሐ ምን በል ግባ። ከዛስ በቃ ያኔ ህይወቴ ይስተካከላል። ካልሆነስ እመጣልሃለሁ አለ አበባ ከዚህ በፊት ብለዋል።
ምን እላለሁ? እመጣብሃለሁ። እግዚአብሔር ህብረትን ይበትናል። መሰብሰብን ይበትናል። ከሌለ እግዚአብሔር የሌለበት ህብረት ምን ያደርጋል? ፍቅሩ የሌለበት ፍቅሩ ያልገዛበት በፍቅር እግዚአብሔርን የማናመልክበት ህብረት ምንድን ነው የሚያደርግልን? ከጥቅሙ ጉዳቱ ነው የሚበልጠው። ምክንያቱም ሰው ህብረት አለ ብሎ እግዚአብሔር አለ ብሎ ይመጣና እንደሌለ ሲያየው ሌላም ጋር እንዳይሄድ ነው ሰው ይዘባችሁ። ምክንያቱም አይ ጴንጤ እኮ ነበርኩ ሄጄ እኮ ነበር አይቻቸዋለሁ የሚል ትውልድ የሚፈጥር ጉባኤ ነው የሚሆነው። ኧረ ተግባብተናል። ይመጣል ሰው ፍቅር የእግዚአብሔር ሴንስ አያደርገውም። የእግዚአብሔር ፍቅር እንዲህ አይነት ጉባኤ ላይ ሰው ፐርሰናሊ የቀድሞ ፍቅሩን አድሶ የማይሰበሰብ ከሆነ እንዲህ አይነት ስብሰባ ካልሆነ አዲስ ሰው መጥቶ ፍቅርን ማየት አይችልም። የእግዚአብሔር ፍቅር ታዲያ ሰውየው እንዴት አድርጎ ነው ልዩነቱን ተረድቶ አይ እዚህ ባይኖር እዛ ይሆናል ብሎ ሊሄድ ይችላል? እሱ ወገን አጨለመው ሰው። ስለዚህ በእኔ ምክንያት እዚህ ባለው ምክንያት ሰውየው ለሌላም ቦታ ሄዶ ብርሃን የሚያይ መሰናክል የሚያሰናክል ደግሞ የት እንደሚሄድ አይጠፋም። ክብር ለኢየሱስ ይሁን። ኢሳይያስ ምዕራፍ 30 ቁጥር 15 ይህን ጥቅስ ብዬ ወደ ሆሴ ነው የምገባው። ሰዓቴን ለመጠቀም በጣም እሞክራለሁ። ከ15 ጀምሮ እንደዚህ ይላል። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ። ምን ያህል በመመለስና በማረፍ ምን ትላላችሁ? ትድናላችሁ። ካልተመለሳችሁ ብሎ ማሰብ አይቻልም። ይከለክለናል። በጸጥታና በመታመን ኃይል ይሆንላችኋል፣ እናንተም እምቢ አላችሁ። የእግዚአብሔር ፈቃድ የእግዚአብሔር ሐሳብ ምንድን ነው? ላድናችሁ እፈልጋለሁ፣ ላሳርፋችሁ እፈልጋለሁ። መንገዱ ግን መመለስ ነው። መንገዱ ግን መመለስ ነው። እናንተ ግን እምቢ አላችሁ። ከዛ በኋላ መፍትሄ አመጣችሁ። እናንተ የምታርፉበትን ሰላም የምታገኙበትን የምትረጋጉበትን መፍትሄ አመጣችሁ። ቁጥር 16 የሰው መፍትሄ ነው። ምን? ነገር ግን በፈረስ ላይ ተቀምጠን እንሸሻለን እንጂ እንዲህ አይሆንም አላችሁ። ስለዚህ ትሸሻላችሁ፣ ደግሞ በፈጣን ፈረስ ላይ እንቀመጣለን አላችሁ። ስለዚህ የሚያሳድዷችሁ ፈጣኖች ይሆናሉ። ወደ እኔ ብትመለሱ ትድናላችሁ፣ እኔ ጋር ብትቆሙ ትድናላችሁ። ከእግዚአብሔር ምን ይባላል? ከእግዚአብሔር ጋር መቆም መሮጥ ነው፣ ማሸነፍ ነው ይባላል። እነሱ ግን እሱን ትተው፣ ምክንያቱም እየፈጠነ ያለ ዓለም አለ፣ እየፈጠነ ያለ ሂደት አለ። ዓለሙ እየሄደ ነው እና አንዳንድ ጊዜ ዓለም ምን ብሎ ይሰብከናል? ተቀደምክ ይላል፣ ተበለጥክ፣ ሄደ፣ አመለጠ ሲለ መመለስና ከእግዚአብሔር ጋር ተጣብቀህ ማሸነፍ ስትችል ወደ ምን ትሄዳለህ? ፈረሴን ልሳለው፣ ፈረሴን ላበርታው እና ልፍጠን ብለህ ትላለህ። ነገር ግን የሚያሳድዱ ካንተ ይፈጥናሉ። የሰማችሁ? ስለዚህ የሚያሳድዱ ካንተ የፈጠኑትን የሚያሳድዱትን የምትበልጣቸው እኔ ጋር ነው። በጣም ይፈጥናሉ፣ አትችላቸውም። አንተም የፈለገ ፈረስህን ብታፈጥን ልትደርስባቸው አትችሉም፣ ይቀድመዋል። ታዲያ እንዴት ነው የምኖረው ጌታ ወይ? ዓለሙ እንዲህ እየሄደ እየፈጠነ ኋላ ቀረው ስትል እና እኔ ጋር የቀደመውን ፍቅርን በለው አድሰውና ከእኔ ጋር ፍቅርን መስረት። ያን ጊዜ ከዓለም ፈጣኖች ይልቅ ትፈጥናለህ ማለት የላችሁ ጊዜ። ሃሌሉያ። ወደድንም ጠላንም በፍጥነታችን ይሄን ዓለም አናመልጥ። ይሄን ዓለም የምንገዛው ይሄን ዓለም የምናሸንፈው በእግዚአብሔር
የቀደመውን ፍቅርህን አተኩሩልኝ። ጌታን ስታገኙ ከጌታ ጋር የነበራችሁ ይሄ መሰጠት ክብር ለኢየሱስ ይሁን። ምንም ቢመጣ ሞታለሁ ብላችሁ ያቺ ምን ይቆረጥንባት የፍቅር ሰዓት አለቻል። የሆነ ወቅት ላይ የሆነ ነገር መጥቶ የሸረሸራትና አሁን ሁሉ ነገር ኮሽ ባለ ቁጥር እንቅልፍ የምንነሳ ይሆን ነው። ያኔ እኮ ምንም ቢመጣ ምንም አይነት ነገር ስሜት አይሰጠንም። ይሄ ፍቅር የፍቅሩ ጉልበት ነው። ከሱ ጋር ያ ጳውሎስ እንኳን ከክርስቶስ ፍቅር ሊለይ ምን አይነት እንዳይችል ተረድቻለሁ። ሃሌሉያ! ይሄ ከክርስቶስ ጋር ያለ ፍቅር በየዘመናቱ በሙሉ እየተለካ ቼክ መደረግ አለበት። ሰው ራሱ አለው ወይ አልተተካም ወይ? አሜን። አልተተካም ወይ? ከክርስቶስ ይልቅ ሌላ ነገር አልወደድኩም ወይ? አልተካኝም ወይ? አልተተካም ወይ ይባል አለበት። ይሄ ባልተባለ ቁጥር ቼክ ባልተደረገ ቁጥር የሆነ ሰዓት ላይ ርቆ ይገኛል። በጣም ርቆ ይገኝና ምን አይነት መልእክት አስፈላጊ ይሆናል? ለኔ ከየት እንደወደቅ አስብ ባል ይጀምራል። አሜን አሜን አሜን። ምን አይነት ሰባኪ ነው ትልቅ የኔ ስብከት እንደምታውቁት ነው። የሚያሳድዷችሁ ከናንተ ስለሚፈጥኑ በራሳችሁ መንገድ ልትበልጧቸው ልትቀድሟቸው እንዳትሞክሩ። እናንተ እነሱን የምታሸንፉት ከእኔ ጋር ፍቅራችሁን በማደስ አሜን። ዛሬ ማደስ ይሆንልን። አሜን። ፍቅራችንን ማደስ ሃሌሉያ። ስለዚህ እነሱ በጣም ፈጣኖች ናቸው። ቁጥር 17 ከአንድ ሰው ብቻ የተነሳ ሺዎች ይሸሻሉ። ከአንድ ሰው ብቻ የተነሳ ምን ማለት ነው? ከእግዚአብሔር ጋር ከተመለስክ አንተ አንድ ሆነ ሺህ ማሸሽ ትችላለህ። ከእግዚአብሔር ጋር ሳትመለስ ግን እፈጥናለሁ ብለህ የምትል ከሆነ ሺህ ሆነ ብትሄድም አንዱ ያባራል። ሺህ ሆነ ብትሄድም አንዱ ያባራል። ምን ማለት ነው? በርትተህ አቅም አግኝቻለሁ፣ እዚህ ጋርም ተሳክቶልኛል፣ እዚህ ጋርም ተሟልቶልኛል፣ ስራዬም ጥሩ ነው፣ እንትኔም ጥሩ ነው፣ ፋይናንስ ብራምን ብለህ በዛ አሸንፋቸዋለሁ ብለህ ግርግር ፈጥረህ ብትሄድ ትንሿ ነገር አንተን ከጨዋታ ውጭ ማለት ትችላለች። ምክንያቱም አንተ የለህም በእግዚአብሔር ጋር። ማብዛት አይደለም ጉዳዩ፣ ምን አለ ሳይሆን ይባላል አይደል? ማን አለ? ከማን ጋር ነው? ሃሌሉያ። እስኪ ጠይቅ። የቀደመ ፍቅር የሚለውን ነገር ማስታወስ እንችላለን? የቀደመ ፍቅራችን የቀደመ ፍቅር ምክንያቱም መሰላችሁ ሆሴ ጋር ስመጣ በጣም ከባባድ ነገር ነው እግዚአብሔር የሚናገረው። እግዚአብሔር ሰውን ወደ ራሱ ፍቅር ለመመለስ የሚሄድበት ከባባድ ነገር ምናልባት ፋሲል ይሄ በአዲስ ኪዳን አይሰራም ምናምን የሚል የዶክትሪናል አርጊመንት ሊፈጠርብን ይችላል። ግን እውነት ነው። እግዚአብሔር አንተ ካለ ይልቅ አንተ ትበልጥበታለህ። ስለዚህ ያለህን ነገር አስወግዶ አንተን ማትረፍ ነው እግዚአብሔር የሚሻለው የሚመርጠው እግዚአብሔር ማለት ነው። እሺ እናንተም በተራራ ላይ እንዳለ ምሰሶ በኮረብታም ላይ እንዳለ ምልክት ሆናችሁ እስክትቀሩ ድረስ ከአምስት ሰዎች ዛቻ የተነሳ ተሸሻላችሁ። ትውልድ ናችሁ እናንተ፣ ኔሽን ናችሁ። ግን አምስት ሰው ይበቃችኋል። እናንተ እግዚአብሔር ከሌለ ስንት ሰው ይበቃችኋል? አምስት ሰው። እነሱ እኮ ስለ ሀገር ነው የሚያወራው። ባይዘው የሚያወራው ለአንድ ሀገር ነው፣ ለአንድ ትውልድ ነው የሚያወራው። በመቶ ሺዎች ወይ በሚሊዮን የሚቆጠር ሰው ነው የሚያወራው። እናንተ ግን እኔ ጋር ከመመለስ ይልቅ ፈረሴ ምናምን ብላችሁ የምትሉት ነገር አምስት ሰው ይበቃዋል። እሱ አምስት ሰው ይመጣባችሁ እናንተ አትሆኑ። እግዚአብሔር ደግሞ ይሄንን አላደረግም እንዴ? በተቃራኒ ሰማርያ በተራበች ጊዜ እግዚአብሔር ስንት ሰው ነው የላከው? ጠላቶቻቸውን በትኖ ለመስጠት ሁለት ሰው እንደ ብዙ ሺህ ሰራዊት ኮት ያደርጉ
ማሰማት ቻለ። እግዚአብሔር አደረገና ጠላቶቻቸው በቃ ከኛ የበረቱ ጠላቶች መጥተዋል ብለው ሸሹ። ክብር ለኢየሱስ ይሁን። ወደ ሆሴዕ እንሂድ ሰዓቴን ለመጠቀም። ሆሴዕ ምዕራፍ 1 ከቁጥር 1 ጀምሮ ጋር በይሁዳ ነገሥታት በዖዝያን በዮአታም በአካዝ በሕዝቅያስም ዘመን በእስራኤል ንጉሥ በዮአስ ልጅ በኢዮራም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣ እግዚአብሔር ቃል ይህ ነው ይላል። እግዚአብሔር በሆሴዕ በተናገረ ጊዜ እግዚአብሔር ሆሴዕን ምድሪቱን ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ፣ ጋለሞታ ሴት የግልሙትና ልጆች ለአንተ ውሰድ አለው። እርሱም ሄዶ የዴቤላይንም ልጅ ጎሜርን አገባ። እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም ከጥቂት ዘመን በኋላ የእስራኤልን ደም በኢዩ ቤት ላይ በቀላለሁና ከእስራኤል ቤት መንግሥትን እሽራለሁና ስሙን ኢይዝራኤል ብለህ ጥራው። በዚያም ቀን በኢይዝራኤል ሸለቆ ውስጥ የእስራኤል ቀስት እሰብራለሁ አለ። ደግሞም ጸነሰች፣ ሴት ልጅን ወለደች። እግዚአብሔርም ይቅር እላቸው ዘንድ የእስራኤልን ቤት ከእንግዲህ ወዲህ አልምርምና ስሟን ሎሩሃማ ብለህ ጥራ። ቁጥር 6 አልምራቸው። በጣም ከባድ ቃል ነው። አልምራቸው ላይ ምን ይለናል? የእስራኤልን ቀስት እሰብራለሁ ማለት ነው። አቅሜ፣ ጉልበቴ፣ ኃይሌ የምትለው እሰብራለሁ፣ እሱ ነው። ሁለተኛው ደግሞ ምሕረት አላደርግላትም። ከዛ ቁጥር 7 ነገር ግን የይሁዳ ቤት እምራለሁ፣ በአምላካቸው እግዚአብሔር አድናቸዋለሁ እንጂ በቀስት ወይም በሰይፍ ወይም በሰልፍ ወይም በፈረሶች ወይም በፈረሰኞች አላድናቸውም አለ። ሎሩሃማም ጡት ባስጣለች ጊዜ ደግሞ ጸነሰች፣ ወንድ ልጅ ወለደች። እግዚአብሔርም ሕዝቤ አይደላችሁምና እኔም አምላክ አልሆናችሁምና ስሙን ሎዓሚ ብለህ ጥራው። በኃጢአታቸው ምክንያት የሚከሰቱ 3 ነገሮችን እዚህ ላይ ይጠቅስልናል። አንደኛው ቀስታችሁን እሰብራለሁ፣ ቀስታችሁን እሰብራለሁ። ሁለተኛው አልምራችሁ። ሶስተኛ ሕዝቤ አትባሉ። ይሄ ማለት በዚህ በአዲስ ኪዳን ሲመጣ ልጅ ያለህ ማለት ነው። ልጅ ያለህ። ሁለተኛው ደግሞ ምሕረት አላደረግም። አይከብድም? ምሕረት አላደረግም በጣም ከባድ ነው። እግዚአብሔር ግን ይህን እያለ ያለው ምን ለማድረግ እንደሆነ ፐርፐዙ የሆነን ሰው የሆነን ትሉ ለማጥፋት ፈልጎ ሳይሆን ይህን ሁሉ የሚያደርግበት ዓላማ አለ። እሺ ቁጥር 10 እናንብብና ከዛ ምዕራፍ 2 በኋላ ላይ እናነባለን። የእስራኤል ልጆች ቁጥር እንደማይሰፈር እንደማይቆጠር እንደ ባህር አሸዋ ይሆናል። እንግዲህ እንዲህ ይሆናል፣ እናንተ ሕዝብ አይደላችሁ ተብሎ ተነገረበት በዚያ ስፍራ የእግዚአብሔር አምላክ ልጆች ይባላሉ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱ አንድ አለቃ ይሾማሉ፣ ከምድሪቱ ይወጣሉ። የእስራኤል ቀን ታላቅ ይሆናል። ተስፋው ነው የሚናገረው፣ ወይ ተስፋው ነው። አሁን እዚህ ጋር የሆሴዕ እንግዲህ መልእክት ምንድን ነው? እግዚአብሔር ራሱንና ሆሴዕን ምን አድርጎ ነው የሚያነጻጽረው? ራሱን እንደ ባል እስራኤልን ደግሞ እንደ ሚስት አድርጎ ነው እዚህ ጋር የሚገልጻቸው ማለት ነው። ባልና ሚስት አድርጎ ነው የሚገልጻቸው። ለዚህ ነው ቃል ይጠቀማል። ቁጥር 2 ላይ ግልሙትና ላይ ነች እስራኤል ይላል። ግልሙትና ላይ ነች እስራኤል። እንግዲህ መጽሐፍ ቅዱስ ስለዚህ ሴክሹዋል ስለሆነ ነገር ብዙ አይነት ቃሎችን ይጠቀማል። ሞር ለማሰብ ሞክሬያለሁ ግልሙትና የሚለውን ሀሳብ። ለምሳሌ አንድ ሰው ሴሰነ ሲባል ሴሰኛ ሆነ አንድ ሰው ከተባለ ምን ማለት ነው? በመጽሐፍ ቅዱስ ቋንቋ ከብዙ አይነት ሴቶች ጋር ግንኙነት የሚያደርግ ሰው ማለት ወይ ደግሞ ከብዙ አይነት ወንዶች ጋር ግንኙነት የምታደርግ ሴት ሴሰኛ መልክታላችሁ ሴተኛ ተብሎ ይጠራሉ ማለት ነው። አንድ ሰው ደግሞ አመነዘረ ከተባለ ደግሞ ባልና ሚስት ሆነው ወይ ሚስትየዋ ወይ ባልየው ከሌላ ጋር ግንኙነት ሲያደርጉ አመንዝራነት ይባላል። ሴሰኝነት ባልና ሚስት መሆንም አይጠይቅም። በቃ ከሁሉም ከተገኘው ጋር ሴክሹዋል ነገር ማድረግ ሴሰኝነት ነው። ይሄኛው ደግሞ አመንዝራነት ነው፣ ከሚስት ውጪ ማለት። ዝሙት ደግሞ ሳያገባ አገብቶም በየትኛው ሁኔታ ከማይገባው ወይም ያልተቀደሰ ሴክሹዋል ግንኙነት ሁሉ ዝሙት ነው የሚባለው። ሞር ፎከስ የሚያደርገው ግን ያላገባ ሰው የሚያደርገው ሴክሹዋል ነገር ምን ተብሎ ይጠራል? ዝሙት ተብሎ ይጠራል። ቀጣይ ደግሞ ያለው ቃል ነው መዳራት። ይሄም ባይብል ላይ ያለው አሁን ተጻፈው ቃሎች መጽሐፍ ቅዱስ ላይ ያሉ ወርዶች ናቸው። መዳራት የሚባለው ደግሞ
አንድ ወንድና ሴት ወደ ሴክሹዋል ግንኙነት የሚያመራ አካላዊ ንክኪ ሊሆን ይችላል፣ የቃል ንግግር ሊሆን ይችላል። ግን ፐርፐዙ ወዴት ነው? ወደ ሴክሹዋል ጉዳይ የሚያመራ ሁሉ መዳራት ይባላል። መዳራት። ስለዚህ መጽሐፍ ቅዱስ መዳራትን ይጠላል፣ አትዳሩ ይላል። ምክንያቱም ዓላማው መጨረሻ ላይ የሚሆነው ዝሙት ስለሆነ ማለት ነው። ይሄንን ባልና ሚስቶች በቃል ኪዳን ባልና ሚስት የሆኑ ሊዳሩ ይችላሉ። መጽሐፍ ቅዱስ ደግሞ ምክንያቱም ይስሐቅ ሚስቱን ሲዳራ ታየ ይላል። ምን ማለት ነው? ምናልባት ሲላፉ ሲነካኩ ወይ ቃላት ሲለዋወጡ ወደ ሴክሹዋል ነገር የሚመራ አይቶ ሊሆን ይችላል። ተዳራት ይላል። ስለዚህ ይሄኛው መዳራት ኃጢአት አይደለም፣ ምክንያቱም ባልና ሚስቶች ናቸው። ግን ከዛ ውጭ የሆነ መዳራት ኃጢአት ነው። ኦኬ፣ አሁን ሐሳቤ እሱ ጋር አይደለም። እዚህ ግልሙትና የሚለው ምንድን ነው? ምክንያቱም እዚህ ጋር ያላት ገለሞተች ነው። ግልሙትና በመጽሐፍ ቅዱስ ቋንቋ ምን ማለት ነው? ሴክሹዋል ግንኙነትን ለቢዝነስ መጠቀም ማለት ነው። ለቢዝነስ እዚህ በዚህ ሀገር ምን እንደሚባል አላውቅም፣ ግን ኢትዮጵያ ሴተኛ ዳሪ የሚባል ቢዝነስ ስራ አድርገውት የሚሰሩትን ግልሙትና ይባላል። ይሁዳን ትዝ ይላችኋል? ጋለሞታ ልብስ ለብሳ እንዳሳሳተችው ትዕማር፣ ይህን ታሪክ እናስታውሳለን። ልብስ ራሱ አለው ሰው አይቶ ጋለሞታ ነው። በቃ ቢዝነስ ስለሆነ ማለት ነው። ቢዝነስ ስለሆነ ማለት ነው። እዚህ ጋር አንድ ሰው የፖሊስ ልብስ ለብሶ የሆነ የባንክ ሰራተኛ ነው አንድ ነው። ልብሱ ምንም ይገልጻል? ስራው ስለሚገልጽ ማለት ነው። ስለዚህ ግልሙትና ነው ያደረግሽው በኔ ላይ ነው የሚላት እስራኤል። ምን ማለት ነው? ምን ማለት ነው? አሁን ግልሙትና ብሎ የሚለው እስራኤል ሚስት ነች፣ እግዚአብሔር ባል ነው። ወደ ጣዖት ሄዳ ጣዖትን ማምለኳ ግልሙትና ነው የሚለው። ምክንያቱም እግዚአብሔር እንደ ባል ነው፣ እሷ እንደ ሚስት ነች። ስለዚህ ከእግዚአብሔር ውጭ ሄዳ ሌላን ማምለክ ግልሙትና ነው ብሎ ይለዋል። ይሄ ግልሙትና ግን ስህተት አይደለም፣ የሆነ መሳሳት አይደለም፣ ወይም ደግሞ የአንድ ቀን ስህተት አይደለም፣ ምንዝርና አይደለም፣ ወይ ደግሞ ዝሙት አይደለም። ዝሙት የአንድ ቀን ተደረገ ሰው። ይሄ ግልሙትና ግን ስራዬ ተብሎ ከእግዚአብሔር መራቅ ማለት ነው። አሁን ወደ አመለክ ይስበቃ ታቅዶ ታልሞ እግዚአብሔር ጋር ያለን ግንኙነት እንደሚመታ እየታወቀ ከእግዚአብሔር ጋር ያላችሁን ፍቅር እንደሚያቀዘቅዘው እንደሚያፈርሰው እየታወቀ የሚደረግ ድርጊት ማለት ነው። ወደ ዋናው ቆራ ሐሳብ ስመጣ ግልሙትና ማለት ታስቦ ታቅዶ ቤት ተከፍቶ ቤት አዘጋጅተው የሴክሹዋል ግንኙነትን ንግድ አድርገው የሚሰሩ በፕላን የሚሰራ ስራ ማለት ነው። ስህተት አይደለም። ተሳስቶ ያደረገው ደክሞ ያደረገው ነገር አይደለም። ይሄ ታቅዶበት የሚደረግ ስራ ነው ግልሙትና። አኔሳ እሷን ሳያ ተሳሳትኩ ምናምን አይደል የሚባል አይደለም። ግልሙትና በፕላን የሚደረግ ነው። ገቢ ታውቆ ይህን ብሰራው ስንት ያዋጣኛል ተብሎ የሚደረግ በስምምነት የሚደረግ ስራ ነው። ታዲያ እግዚአብሔር እዚህ ጋር ምንድን ነው ጥልቅ ያደረገው ከተባለ እስራኤል አስባ አቅዳ ነው ከእግዚአብሔር እያራቀች ያለችው። ከዚህ በፊት ስናወራ እግዚአብሔር በድካማችን ሊራራልን የማይችል ሊቀ ካህን የለንም ማለት ነው። ደክም የማደርገውን ነገር እግዚአብሔር ይራራል። ግን የእውነትን እውቀት ከተቀበለ በኋላ ሰማያዊ ስጦታ ከቀመሰ በኋላ ወዶ ኃጢአት የሚያደርግ ለዛ ሰውዬ ወየውለት ነው የሚለው እግዚአብሔር። ይሄ ማለት የኪዳኑን ደም መርገጥ ነው፣ የጸጋውን መንፈስ ማክፋፋት ነው። ምክንያቱም በሙሴ ሕግ ላይ ስትሄዱ አንዲቷን የሻረ በድንጋይ ተወግሮ ይሙት የሚል ሕግ አለ። እንግዲህ የጸጋውን ደም ያክፋፋ የኪዳኑን ደም የረገጠ እንዴት የሚልስ ቅጣት አይጠብቀውም። ስለዚህ እዚህ ጋር ስለምን አይነት ኃጢአት ነው የሚያወራው ማለት ነው? ታስቦ ታቅዶ ከዛ ኃጢአት የሚገኘው ውጤት ታይቶ የሚደረግ ኃጢአት ማለት ነው። የሚደረግ ከእግዚአብሔር መራቅ። እንዴት ከእግዚአብሔር ሰው አስቦ ከእግዚአብሔር ይርቃል ወይ? ይጠይቅ። እንዴት ነው በዚህ ዘመን አሁን ወደዚህ ዘመን ስናመጣው እንዴት ነው ሰው ከእግዚአብሔር አስቦ የሚርቀው? የሚያርቅ ነገር አይኖርም። ከእግዚአብሔር አስበን እንድንርቅ የሚያደርግ
ሁሉ ሰው ደክሞ ነው የሚርቀው? ሁሉ ሰው ተሳስቶ ነው የሚርቀው ባለማወቅ? አራሜ መልስ እንደ ኦርቶዶክስ ሰባኪ ነው ማለት በዚህ መልስ ከሰጣችሁ መልሱም እንዴ አትሉም እንዴ ያለ ክብር ለኢየሱስ ይሁን። ስለዚህ ይህንን ሐሳብ ያስቀምጥላችኋል። አስባችሁ ነው ከእግዚአብሔር እየራቃችሁ ያላችሁት። ከዚህ የተነሳ ነው ምን ማለት አልምራችሁን ቀስታችሁን ሰብረዋለሁ። ኦኬ ቀስት ምንድነው ከተባለ አሁን በዛም ዘመን ወደዚህም ዘመን አምጥተን ስንተረጉም በዛ ዘመን ቀስት ቀጥታ አቅሜ፣ ኃይሌ፣ ጉልበቴ ብለው የሚለው ጦር መሳሪያቸው ነው ይችላል። እዚህ ዘመን ላይ ደግሞ ጦር መሳሪያ ብለን ልንል አንችልም። እዚህ ዘመን ላይ ምናልባት አንድ ሰው ተምሮ ሊሆን ይችላል፣ ቀስቱ ነው። ቢዝነሱ ሰምሮለት ሊሆን ይችላል፣ እሱ ቀስቱ ነው። ጤነኛ ሊሆን ይችላል፣ ምንም አይነት ህመም የለበትም፣ ቀስቱ ነው እሱ። ስለዚህ እግዚአብሔር ምን ያደርግልኝ ብሎ ባይል እንዲህ አይነት ህይወት ግን ይኖራል። ስለዚህ ምንም ችግር ስለሌለበት እግዚአብሔር ነው ይፈልጋል። ምንም አሁን ዛሬ ራሳችንን ምን የሚፈልገው ከእግዚአብሔር ጋር ያለን ፍቅር ኮንዲሽናል መሆን የለበትም። ኮንዲሽናል ከሆነ እንተወዋለን። ያለ ሁኔታ አልወደድን፣ ያለ ሁኔታ መውደድ ያለ አሜን አሜን አሜን። ቀስታችን ቢበረታም እናመልከዋለን፣ ቀስታችን ባይኖር እናመልከዋለን። ይሄ ነው የእግዚአብሔር ፍቅር ማለት። ይሄንን ነው ትታችሁታል የሚለው ይሄንን ነው። አሜን አሜን። ስለዚህ እሱን ቀስት መኖሩን እግዚአብሔር አይጣለው። በዛም ዘመን እስራኤል ፈረሳቸውን መሳላቸው፣ መታጠቃቸው፣ ሰይፋቸውን መሳላቸው፣ ቀስት መኖሩን እግዚአብሔር ኖ ብሎ አያውቅም። ኖ ብሎ አያውቅም። ሁልጊዜ እግዚአብሔር የሚጣላቸው በቀስታቸው እንደሚያሸንፉ ሲተማመኑ፣ ቀስታቸውን ተማምነው እግዚአብሔርን አያስፈልገንም እግዚአብሔርን ትተው ቀስታቸውን ሲተማመኑ ነው እግዚአብሔር መጥቶ ቀስቱን ሰብረዋል። ሃሌሉያ! ቀስቱን ሰብረዋል። ስለዚህ አልምራችሁም። አሁን ቀስት ሰብራለሁ ካለ አልምራችሁም ምን ማለት ነው? በዛ ዘመን አልምራችሁም ማለት ነው። እግዚአብሔር በዛ ዘመን ምሕረት ሲያደርግ ምንድነው የሚያደርገው? ማለት ይባላል። አንደኛው በሚያረቀሉት መስዋዕት ኃጢአታቸውን ይቅር ማለት ነው። አንደኛው ማለት። ሁለተኛው በማር ግን እግዚአብሔር ጠላቶቻቸው ጋር አሳልፈው እንዳይሰጡ ሲያደርግ ነው እግዚአብሔር ማራቸው ይባላል። ስለዚህ አልምራችሁም ካላቸውም ማለት ነው እየመጣው ሁሉ ይጫወትባቸዋል። ምሕረት አላደረገላቸውም ማለት ተዋግተው ማሸነፍ አይችሉም። እናምጣው ላይ በዚህ ሁኔታ ውስጥ የእግዚአብሔርን የቀድሞ ፍቅር ትቶ ሰይጣንን ማባረር ማለት ሰይጣን እንዴት ቁጭ ብሎ እንደሚስቅ ማሸነፍ አንችልም። ማሸነፍ አንችልም። ማሸነፍ የምንችለው ጠላቶቻችንን ድል አድርገን መሄድ የምንችለው ሰይጣንን ስንመታው ስራው የሚፈርሰው ስሙን ይዘን ስለጠራ ብቻ አይደለም። ከስሙ ጀርባ የሚገነባ ነገር አለ። ፍቅሩ በሌለበት ከእግዚአብሔር ጋር ያለን ጉዳይ በሌለበት ስሙ ገና ጉልበታም ነው በሚል ጥቅስ ይዘን ሰይጣንን በመዋጋት አሸንፈን ቢሆን ቤተክርስቲያን አሁን ያላትን አቅም አትይዝም ነበር። ይሄ ጸሎት ቆሟል እንደ ቤተክርስቲያን ላይ በኢየሱስ ስም ይውደቅ ተከልክሏል እንዴ? አረ አላችሁ አይደል? ዛሬ ስም እየጠራው አለልን ነው። ይሄ ጸሎት ቤተክርስቲያን ላይ እየተጸለየ አይደል? አሁን በደንብ ነው የሚጸለየው። በኢየሱስ ስም ውደቅ በለው የሚባለው ነገር አለ። ግን ሰይጣኑም አለ፣ ስራውም አለ። ቤተክርስቲያን በመከፋፈሉ በዘረኝነቱ በምናምን በደንብ አድርጋችሁ ታዩታላችሁ። የሚሸቀው ነገር የሚሸቀጠውን ነገር በደንብ አድርጋችሁ ማየት ትችላላችሁ። መኖሩን የሚያሳይ አለመኖሩን አይደለም የሚያሳይ፣ መኖሩን የሚያሳይ። በሌላ አማርኛ ውጋው የሚለው ነገር እያለ ሰይጣን ሳይወጋ መኖር ይችላል ማለት ነው።
እሺ አይችልም የምትሉ ይችላል የምትሉ ብዬ እጅ አላስወጣም እንጂ ግን ስራውን አይተን አንደም ነው መቼስ እግዚአብሔር ነው እንዴ እንደዚህ ቤተክርስቲያን እየሸቀጠ ያለው እግዚአብሔር ነው። ቤተክርስቲያን ውስጥ አሁን የሸቀጥ ሸማቾች የምንሰማቸው ስሞች እዚህ የምንሰማቸው ሱቅ ውስጥ የምንሰማቸው ስሞች ቤተክርስቲያን መድረክ ላይ የምንሰማቸው የዓለም መድረክ ላይ የምንሰማቸው አንዳንድ ቃላቶችና ድርጊቶች መድረክ ላይ የምንሰማቸው እግዚአብሔር ነው እንዴ? ያልተወጋ ተወጋ ቢባልም የሚያሾፍ ሰይጣን አለ ማለት ነው። ክብር ለኢየሱስ ይሁን። የቀድሞው ፍቅር ሲቀዘቅዝ ማለት ነው ጽያፍ የሆነው እርኩስ የሆነው ነገር በሙሉ ኮምፕሮማይዝ ማለት ይጀምራል። የሰማችሁ ነው ፍቅሩ። ምክንያቱም አስታውሱታ ያን ጊዜ እኮ ገንዘብ እንኳን ፍቅሩ በጣም ላይ በወጣ ጊዜ ጌታን ስናገኝ ብዙ ገንዘብ መያዝ እንኳን እንደ ኃጢአት እንኳን ቆጥር ነው። ወንድሜ ድንገት ሳላቀው ተርቦ ከተገኘ እኮ 3 ቀን ሁሉ ንስሐው አይወጣልኝ። ጌታ ሆይ እኔ እንዴት እሱ እንደዚህ ሲሆን ብለን ያኮ ውስጣችን ያለ የእግዚአብሔር ፍቅር ነው። እንዴ እግዚአብሔር ያ ውስጡ እኮ እንዲህ ነው የሚሆነው አይደል እንዴ? እግዚአብሔር አንድ የወደቀ የተራበ ሰው ሲያገኝ እንደዛ ነው የሚሆነው ፍቅሩ። እሱ ፍቅር እኮ ተጋብቶብን ነው ያን ጊዜ እንደዛ ስንሆን ነበር። አሁን በጣም በሰልን መሰለኝ እዛ ውስጥ የለንምና ቤተክርስቲያን አሁን አቅም የለም። ቀስትን እሰብራለሁ የታመንክበትን አቅም አለኝ ጉልበት አለኝ የምትለውን ነገር እግዚአብሔር አንተን ወደ ቀድሞ ፍቅር ለመመለስ ሊሰራው ይችላል። አይደል? ፐርፐዙ አንተን መጥላት አይደለም። ፐርፐዙ አንተን ማሰቃየት አይደለም። ፐርፐዙ አንተን መመለስ ነው። አንድ ሰው ለመመለስ የሚያስፈልገው ትክክለኛ ቦታ ላይ እንዳልሆነ አውቆ በጊዜ መመለስ ይባላል። በጊዜ መመለስ ይባላል። አርፍዶ መመለስ ማለት ከብዙ ውጣ ውረድ በኋላ ከብዙ ስቃይ በኋላ የሚደረግ መመለስ። ምናልባት እኛ አሁን ቤተክርስቲያን ያለችበት ዘመን ይሄ ዘመን ሊሆን ይችላል። ብዙ ስቃይ፣ ብዙ ውድቀት። ቤተክርስቲያን ውስጥ እኮ እግዚአብሔር የሰማይን ኃይል እንዲገልጥበት ነው ቤተክርስቲያን ማለት ምድር ላይ አይደለም። ሰማይ ኃይል ገለጠ ከተባለ የሚገልጠው በማን በኩል ነው? በቤተክርስቲያን በኩል ነው። በእኛ በእናንተ በኩል ነው። እኛ ከሌለ ኃይል የለም። መሰብሰቡ ግን ይኖራል። ማምለኩ ነው፣ መዘመሩ ነው፣ ሁሉ ነገር ይኖራል። እዚህ ራእይ ላይ ቅድም እንዳስቀመጠው ብዙ መልካም ነገሮች ይኖራሉ። ዋና ነገር ግን የለም። ዋና ነገር የለም። እሺ እግዚአብሔርም ሕዝቤ አይደላችሁምና እኔም አምላክ አልሆናችሁምና ስሙን ሉዓሚ ብለህ ጥራው ማለት ነው። እግዚአብሔር የሄደው መንገድ አሁን እዚህ ጋር ቅድም ማንሳት የፈለኩት አንደኛው እግዚአብሔር ሕዝቡን ለመመለስ ማለት ነው ወደ ቀደመ ፍቅሩ ወደ ቀደመ ቦታው ለመመለስ የሄደውን ርቀት አንድን አገልጋይ ሕይወቱን ዋጋ አስከፍሏል። አንድን አገልጋይ ሆሴ የተባለን አገልጋይ ጋለሞታ እንዲያገባ አስገድዶ በጣም ይሄ አከራካሪ ኢሹ ነው። አንዳንዶቹ ነው ይሄ ፊገራቲቭ ስፒች ነው ማለት ምሳሌያዊ ጉዳይ ነው እንጂ በትክክል እሱ ሆሴ ጋለሞታ አላገባ እግዚአብሔር ሊያደርግ ይችላል ብሎ የሚሉ ክርክሮች አሉ። አንዳንዶቹ ትንቢታዊ መልእክት ነው እንጂ ሪሊ አግብቶ አይደለም ምናምን በጣም ሊያወሳስቡት ይሞክራሉ። ግን መጽሐፍ ቅዱስን እንደዚህ ተወሳስቦ ነው የምንረዳው ብዬ ለማሰብ ይከብደኛል። ምክንያቱም መጽሐፍ ቅዱስን ቴዎሎጂያንስ አይደለም የሚያነቡት፣ ተራ ሰዎችም ያነቡታል አይደለም። ይሄ አሁን የማወራው ነገር ቴዎሎጂያንስ የሚያነቡት አነባበብ ነው። ግን ተራ ሰው አንስቶ ሲያነበው የሚረዳው ምንድን ነው? ቀጥታ የሚረዳው ሆሴ ጋለሞታው አገብቷል የሚል ነው የሚረዳው። ቀጥታ ማለት አገባት፣ ልጅ ወለዱ፣ ስም ተሰጣቸው ይላል መጽሐፍ ቅዱስ ላይ። አንድ ሂስትሪ ሲነገር እግዚአብሔር ኢየሱስን በምሳሌ ተናግሯል። በምሳሌ ብዙ ነገሮች ተናግሯል እና ምሳሌዎች ሲጠቀሱ ስም ከተጠቀሰ
ትሩ ስቶሪ ነው ማለት ነው። ስም ከተጠቀሰ ለምሳሌ ስለ አልዓዛርና ስለዛ ሰውዬ ስለ ሀብታሙ ሰውዬ ያለው ታሪክ ትሩ ስቶሪ ነው ተብሎ ይታመናል። ለምን? አልዓዛር የሚባል ስም ተጠቅሷል። አንድ ሰውዬ ነበረ፣ የሆነ ልጅ ነበረው ከተባለ ስቶሪ ሊሆን ይችላል። ልቦለድ ሆኖ ግን አስተማሪ ስቶሪ ሊሆን ይችላል። ስም ከተጠቀሰ ግን ትሩ ስቶሪ ነው ማለት ነው። አሁን እዚህ ጋር ሆሴ ጋር ስንመጣ ሆሴ ያለ ሚስቱ ጎሜር የምትባላለች። የተወለዱት ልጆች 3 ሰዎች ስም ተሰጥቷል። ሎአሚ ሎሩሃማም ተብሎ ተሰጥቷል። ይሄ በቃ የተከሰተ ያለ ታሪክ ነው ማለት ነው። እግዚአብሔር ሰውን ወደ ንስሐ ለመመለስ ወደ ራሱ ለመመለስ አንድን ሰው የማይገባው ሊሆን የማይችለው ሰው እንዲሆን አደረገ። ይሄ እንዲህ ከተባለ ይሄ ክርስቶስን የሚያሳይ ነገር ነው። ክርስቶስ እግዚአብሔር እኛን ወደ ራሱ በምህረት ለመሳብ ክርስቶስን የማይሆነውን እንዲባሉት አልሆነም። ይሄ የማይገባውን ነገር የባሪያን መልክ ምን ያለ ያዘ ብሎ ይላል። ሆሴም ጋር ሲመጣ ሆሴ አለ ምድሪቱ በታላቅ ግልሙትና ያለችው ከኔ ርቃ እኔን ትታ ብዙ አማልክቶች ላይ አልማ አቅዳ አስባ እያለች ያለችው። ስለዚህ አሁን እቺ ምድር ይሄን ህዝብ ዝም ብለህ ሄደህ ንስሐ ግቡ ብትላቸው አይመለሱም። ስለዚህ አንድ ነገር ላደርግ ነው የማደርገው፣ አንተ ሄደህ ጋለሞታ ይዘና በጣም አያስደነግጥም? ምን አይነት ንስሐ አገልጋይ ነው? ምን ያህል እግዚአብሔርን ቢያውቀው፣ ምን ያህል በእግዚአብሔር ላይ ቢታመን፣ ምን ያህል እግዚአብሔርን ቢወድ ነው? ቀጥታ ሄዶ ጋለሞታ ይዞ መጥቶ ጎሜርን አገባትና ወለደ። ይኸው እኮ እስራኤልን ተመለሱ ብሎ መልእክት ለመናገር ፕራክቲካል በሆነ መልኩ ማቅረብ ነው። አለማው ይሄ መልእክቱ ማጠንከር ነው። መልእክቱ ይሄን ያህል የጠነከረው ይሄ ምን ያህል እንደራቁ ስለሚያሳይ ነው። እየሰማችሁ ምን ያህል ሰዎቹ እንደራቁ ማሳያ ነው መልእክቱ የመጣበት መንገድ። ብዙ ቦታ ላይ ተመለሱ ተብለው በነቢይ ተነግሯቸዋል። አልተነገራችሁም? ሌላ ስፍራ ላይ ለኢሳይያስ ተመለሱ ተብሏል። ነገር ግን እዚህ ጋር ሲመጣ ተመለሱ የሚል ቃል እነዚህ ሰዎች አይመለሱም። ምክንያቱም የሄዱበት ርቀት በጣም ከፍተኛ ነው። ምንድነው ርቀቱ? ግልሙትና ነው ርቀቱ። ግልሙትና ደግሞ ታስቦ ታቅዶ ሂሳቡ ተሰርቶ ምን ያህል ገንዘብ እንደሚገኝበት ታስቦ የሚሰራ ኃጢአት ነው። ከባድ ርቀት ላይ ያሉት እነዚህ ሰዎች ተሳሳቱ አልላቸው። እነዚህ ሰዎች ደከሙ አልላቸው። እነዚህ ሰዎች ኃጢአትን መስራት ከእግዚአብሔር መራቅ ቢዝነስ አድርገውታል። እነዚህን ሰዎች ለመመለስ ከበድ ያለ መልእክት ያስፈልጋል። ስለዚህ ሂድ ጋለሞታ አግባና ልጆች ወልድ። ምን ያህል እግዚአብሔር የሄደውን ርቀት አይታችኋል? ሰው ለመመለስ ዓላማው መመለስ ግን አንድ ሰው ሳክሪፋይ የሆነ ነው። እዛ ጋር ዓላማው መመለስ ነው። የሆነ ሰው ግን ሳክሪፋይ የሆነ ህይወቱ ሳክሪፋይ የሆነ ነው። ልክ እንደነ መጥምቁ ዮሐንስ ከማግባት ከምናም ከሁሉ ተከልክሎ ህይወቱ ሳክሪፋይ አልሆነ። ጋለሞታ ባያገባም እኮ እሱ ምድር ላይ ምድረ በዳ ሊኖር ያንበጣና የበረሃ ማር ሊበላ የተወሰነበት ሰው ነው። መደሰት አይችልም። የወይን ጠጅና ስጋ እንደዚህ እየበላ ደስታ ማግኘት አይችልም። ዓላማ ስላለ ሰውን ለመመለስ እግዚአብሔር ሰውን ለመመለስ የማይሄደው ርቀት የለም። እዚህ ውስጥ ከባድ አገልጋይ ዋጋ እየከፈለ ነው። ነገር ግን ሰዎቹ ከዛም በኋላ ቀጥታ ሊመለሱ አልቻሉም። ስለዚህ ቁጥር ምዕራፍ 2 ላይ ነው መልእክቴን ለመስጠት 15 ደቂቃ ስለሆነ ወንድሞቻችሁን አሜን እህቶቻችሁን ሮሃማ በሏቸው ይላል። ምዕራፍ 2 ላይ ሲመጣ እናታችሁ ሚስት አይደለችምና እኔም ባሉ አይደለሁምና ተሟገቱ ከእናታችሁ ጋር ተሟገቱ። ግልሙትናዋ ከፊቷ ምንዝርና ከጡቶቿ መካከል ታስወግድ። ራቅቷን እንዳልጠፋት እንደተወለደችበትም ቀን እንዳላደርጋት እንደ ምድረ በዳና እንደ ደረቅ ምድር እንዳላደርጋት በጥማትም እንዳልገድላት የግልሙትናዋ ልጆች ናቸውና ልጆቿን አልምርም።
እናታችሁ አመንዝራለች፣ የጸነሰቻችሁም እንጀራዬን፣ ውሃዬን፣ ጥጤን፣ የተልባ እግሬን፣ ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ ሄዳለሁ ብላ አስነወረቻቸው። ክብር ለኢየሱስ ይሁን። ምን ማለት ነው? እግዚአብሔር ተሟገቱ ምናምን የሚለው ምንድን ነው? አሁን ለአንድ ህዝብ እየተነገረ ነው። እኔ ደግሞ ለቤተ ክርስቲያን እየተናገሩ ምን ማለት ራሳችሁን ተመልከቱ። ታይም እየሰጠ ነው እግዚአብሔር። ተሟገቱ ሲል ቁጭ ብላችሁ ከእግዚአብሔር ጋር ያላችሁ ፍቅር እንዴት ነው ብላችሁ ታይም ሰጡ ነው። እኔም ዛሬ ያለኝ መልእክት ለመመለስ እኔ አሁን ድንገት መጥቼ ነው አይደል ተመለሱ ያልኩት። ለመመለስ ያለውበት ደረጃ መታወቅ አለበት። የሄድኩበት ርቀትን ቁጭ ብዬ መመርመር አለብኝ። ምንድነው ህይወቴ እንደዚህ ምስቅልቅል ያለው? ምንድነው ከጌታ ጋር ያለኝ ነገር እንዴት ነው ብዬ ቁጭ ብዬ ታይም እንድወስድ ነው እዚህ ጋር የሚነግረኝ። ከእግዚአብሔር ጋር ጊዜ መውሰድ ልምድ አለ ራሳችንን የምንለካበት ራሳችንን የምንመዝንበት እውነት ከእግዚአብሔር ጋር እየሄድኩ ነው ወይስ ብቻዬን እየሄድኩ ነው? እግዚአብሔርን እየተከተልኩ ነው ወይስ እግዚአብሔርን እንዲከተለኝ እያስገደድኩት ነው? እንዲህ አይነት ቼኪንጎች ሙግት ከራስ ጋር ማለት ነው። ሙግት ከራስ ጋር ስብሰባ ይባላል። ሙግት ከራስ ጋር ይጠይቃል እግዚአብሔር። ተሟገቱ። እናታችሁ አመንዝራለች። ቁጥር 5 በጣም ከባድ ቃል ነው። እናታችሁ አመንዝራለች፣ የጸነሰቻችሁም እንጀራዬንና ውሃዬን፣ ጥጤን፣ የተልባ እግሬን፣ ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ ሄዳለሁ ብላ አስነወረቻቸው። ምን ብላ ነው እየዘረዘረች ያለችው? የተልባ እግሬን፣ እንጀራዬን፣ መጠጤን፣ እህሌን የሰጡኝ ውሽሞቼ ናቸው። ውሽሞቼ ናቸው። ውሽሞቼ እግዚአብሔር አይደለም ማለት ነው። ያለበሰኝ፣ ያቆመኝ፣ ያበረታኝ ምን ማለት ነው? የቀድሞውን ፍቅር መተው ከእግዚአብሔር ጋር በቃ ነገራችንን ማቆም ማለት የቆምኩት በራሴ ነው ማለት ነው እያልኩ ነው። የበረታሁት በራሴ ነው። ስራዬን የሚሳካው ወጥቼ የምገባው ምን ምለው በራሴ ነው። እቺ እኮ ይኸው ያለች ይሄ ውሽሞቼ ናቸው የሰጡኝ ብላ ነው ሄደችው። ወገኖች አቅማችን ጉልበታችን አልሰጠንም። እግዚአብሔር እስኪወስደው መጠበቅ የለብንም። እግዚአብሔር ፍቅራችንን ለማደስ እስኪወስደው መጠበቅ የለብንም። በጣም አለች ከውሽሞች ከሰጡኝ ዘይቴን መጠጤን ከሚሰጡኝ ያለ እግዚአብሔር የበላ ደስ ብሎት ተድላን የቀመሰ ማን ነው? ይሄ ባለበት ሁኔታ ያበሉኝ፣ ያጠጡኝ፣ ልብሴን የሰጡኝ፣ ምን ያደረጉልኝ ውሽሞቼ ናቸው። ምን ማለት ነው? እኔ የሄድኩበት ይሄ ከእግዚአብሔር የራቀ የኃጢአት መንገድ ነው። እንደውም ባለጸጋ ያደረገኝ፣ ያበላኝ፣ ያጠጣኝ፣ ያቆመኝ። ይሄ ምን መሰላችሁ? ሰው ከእግዚአብሔር በጣም ሲርቅ፣ ከፍቅሩ በጣም ሲርቅ የሚሰማው ስሜት ነው። በጣም ወደ እግዚአብሔር ስትቀርቡና በፍቅሩ በጣም ስትያዙ በራሳችሁ መኖር እንደማትችሉ ነው እየተረዳችሁ የምትመጡት። በጣም በራቃችሁ ቁጥር ደግሞ በጣም በራሳችሁ እየተማመናችሁ ትመጣላችሁ። ጉልበታችሁን፣ አቅማችሁን መተማመን ትጀምራላችሁ። ርቀት የሚፈጥረው ይሄ ነው። ስለዚህ እንዲህ አይነት ቃላቶችን መጠቀም ትጀምራላችሁ። ስለዚህ እነሆ መንገድሽን በሾህ እዘጋዋለሁ። ቁጥር 6 የተከተላችሁ ነው የሚከተለኝ። እንደዚህ ብለሽ አሰብሽ አይደለ? እንደዚህ ነው ልብሽ፣ እንደዚህ ነው ሐሳብሽ። አሁንም እግዚአብሔር እድል አለ፣ ራስን የማይቻ የመመለሻ ከእግዚአብሔር ጋር ፍቅርን የማደስ እድል አለ። አሁን ጊዜ እየሰጠ ነው እግዚአብሔር። ግን እሷ ያን ጊዜ ከመጠቀም ይልቅ ሙግቷን ከራሷ ጋር ተሟግታ ራሷን ከማስተካከል ይልቅ በቃ ልብሴን ያለበሱ ጋር ሄዳለች ብላ አለች። መንገድሽን በእሾህ እዘጋዋለሁ። ክፉ አይመስልም እግዚአብሔር እዚህ ጋር? እችን ቃል ብቻ አንብቦ ክፉ ነው እግዚአብሔር ማለት ይቻላል። መንገዷን እንዳታገኝ ቀጥርባታለሁ፣ እዘጋጋባታለሁ ማለት ነው። ስትታገል እንደውም ትደማለች። ምክንያቱም የተዘጋው በምንድን ነው? በሾህ ነው የተዘጋው። ቅጥር ተቀጥሯል። እወጣለሁ እያለች ስትሯሯጥ ትርፉ ምንድን ነው? መቁሰል፣ መድማት ነው የሚሆነው። ለምን? እግዚአብሔር የዘጋው ማለት ነው የሚከፍት
ይህን ጥቅስ ረሳነው። የዘጋውን የሚከፍት የሌለ አይደለም፣ የከፈተውን የሚዘጋ የሌለ። እዚህ ጋር አሁን ዘግቶታል እግዚአብሔር። ምናልባት እግዚአብሔር የዘጋው ይሆን ብዙ የሚያታክለ ህይወታችን ላይ የተዘጋበትስ ምክንያትን መርምረን እናውቅ ይሆን? ህይወታችን ላይ አንኳኩተነው ደብድበነው ብዙ ብለንበት አስደብድበን ብለነው አልከፈት ያለው ሰይጣን ዘግቶት ነው? እግዚአብሔር የዘጋው መላላት፣ መድማት፣ መቆሰል ነው የሚሆነው እንጂ አይከፈትም። ለምን ይዘጋዋል እግዚአብሔር በሾክ? ለምን ይቀጥረዋል? ለምንድን ነው ዝም ብዬ ሮጬ የማልሄደው ከተባለ የሚዘጋው ወደ ራሱ ለመመለስ ነው። የሚዘጋው ፍቅሩን ፈልጎ ነው። እግዚአብሔር እኮ ኢየሱስ ያደናል። እወድሃለሁ ብሎ ነው እኮ የመጣ ያለው። እወድሃለሁ ብሎ ነው መንገዱን የሚዘጋው። እግዚአብሔር መንገዴን በሾክ ለምን ዘጋ ካልከው ነቢይ መጥቶ ምናልባት የዚህ ዘመን ነቢይ እግዚአብሔር ከፍቷል ሊል ይችላል። ትክክለኛ ነቢይ ግን ምናል ከመጣ እንደ ቃሉ ነው የሚያወራ። የዘጋው ስለመወድ ነው ይችላል። እንዲህ አይነት መልእክት፣ እንዲህ አይነት ትንቢት በትንቢት ደረጃ ሰምታችሁ ታውቃላችሁ? በሾክ ዘግቼዋለሁ መንገድን። ይሄ እኮ ሆሴዕ ትንቢት ነው አይደል? መንገድን በሾክ ዘግቼዋለሁ ይላል እግዚአብሔር። ትደማታለህ እንጂ የትም አትሄዳትም ይላል የሰራዊት ጌታ እግዚአብሔር ብሎ የሚል ነቢይ ካለ መልእክቱ ሊመጣለት እንኳን ሊቀይረው ይችላል። ምክንያቱም ሰው ስለሚሄድበት ይሄ መልእክት ሰው ያስፈሻል። ሰው ያስፈሻል። እውነት ነው። እውነት እግዚአብሔር ለብዙ ሰዎች መንገድ ይከፍታል። አሁን ይዘጋል እግዚአብሔር። ብዙ ጊዜ ይሄንን ብዙ ጊዜ እንዲህ አይነት መልእክቶች ቃላታቸው ይለዋወጣል እንጂ ብዙ ጊዜ ላለ ነው። ብዙ ጊዜ ይሄንን ስል የማየው ፊት ግን በጣም አስቸጋሪ ነው። በጣም አስቸጋሪ ነው። እኔ እውነትን ከማለት ወደ ኋላ ነው። እግዚአብሔር ከፋች ብቻ አይደለም፣ እግዚአብሔር ዘጊ። ክብር ለኢየሱስ ይሁን። በኋላ እኮ ከፍቶልህ እኮ ወድቀህ ጣልከኝ ልትል ነው አይደል? ክፍት ቢደረግ አሁን ገደል ቢሆን እንዴት ዝም ትላለህ? እግዚአብሔር ደግሞ ይባላል። ገብቷችኋል? ይላል ሰው እኮ ይላል። በጣም እኮ ደፋሮች ነን። አንዳንዴ ራሳችን መንገድ አበጅተን አሁን እግዚአብሔር እዚህ ጋር መሄጃ የለም እያለ አንዳንድ ጊዜ እኮ እናመልጣለን ከነዚህ መንገዱ። ሰው በጣም እኮ አንተ ጥልቅ ነው። ሰው ጥልቅ ነው። ያ እግዚአብሔር እኮ ሰው ልቡ በጣም ጥልቅ ነው አይደል? ለማወቅ ለመረዳት ሰው ማምለጫ ራሱ እኮ ያመቻቻል። ነገር ግን ይፈጠፈጣል። ነገር ግን ይወድቃል። የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ አንተን እሱ ጋር አድርጎ መባረክ ነው። ድገመው። የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ አንተን እሱ ጉያው ስር አድርጎ ነው መባረክ የሚፈልገው። የእግዚአብሔር ዓላማ የት አድርጎ? ጉያው ስር አድርጎ ፍቅሩን እያሸተትክ ይባርካል። ፍቅሩን እያሸተትክ ከባረከ ከዛ የሚሸትህ ነገር ሊያውድህ አይችልም። ይባርካል፣ ይሰጣል። የዛ ሽታ አይጥምህም። ከሱ ወጥተህ ግን ካገኘኸው ሌላ ሽታ አታውቅማ። ከሽታው ርቀህ ኢየሱስ ያድናል። አሜን። ቁጥር 7 ውሽሞቿን ትከተላለች፣ ነገር ግን አትደርስባቸውም። ትፈልጋቸውማለች፣ ነገር ግን አታገኛቸውም። እርሷም ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበር፣ ተመልሼ ወደ ቀድሞ ባሌ እሄዳለሁ ትላለች። ይሄ ሁሉ የሆነ ያለው ይሄ ሁሉ መመለስ ያለው ሉቃስ 15 ላይ ሳምንት ዕለት ፀሐይ ስታወራ ነበረ። ሁሉ ነገር ካለቀ ከደቀቀ በኋላ ወደ አባቴ ይመለሳል አይደል? እንደዚህ አይደል? አሁንም እዚህ ጋር እሾክ ተሰብቶ ቅጥር ተቀጥሮ ብዙ ቁስለት ከተፈጠረ በኋላ ወደ ውሽሞቿ ስትሄድ ፈለገቻቸው፣ አላገኛቻቸው። ይሄ ሁሉ እኮ እግዚአብሔር ለመመለስ ነው። ወደ
እርሷም እህልና ወይን ጠጅ ዘይትም የሰጠኋት። ቁጥር 8 ለባኦልም የተሰራውን ብርና ወርቅ ያበዛሁላት እኔ እንደሆንኩ አላወቀች። ለዚህ ነው የምትባዝነው። ለዚህ ነው ሹሞቿ ጋር የምትሄደው። እኔ ደግሞ እቀጥራለሁ፣ እኔ ደግሞ በሾህ አጥራለሁ። አሁን ህይወታችን እንደዚህ ነው። እግዚአብሔር የሚባርከን ነገራችን ሁሉ የሚያስተካክለው እሱ እንደሆነ አውቀን መኖር ስንችል የራሳችን ብዙ ስብስብ ነገር ስንገባ አጥር ሲያጥር እሾክ ሲያጥር ነው የሚለው እግዚአብሔር። ምን እስክንረዳ እዚህ ጋር ብሩም ወርቁም ሁሉን ነገር አሁን ያለኝን ራሱ የሰጠኝ እግዚአብሔር ነው ብዬ እንድኖር ማለት ነው። ብዬ እንድል አይደለም እንድኖር ብዬ እንድኖር እግዚአብሔር ከኔ ይሄንን ይጠብቃል። ስለዚህ እህሌን በጊዜዋ ወይን ጠጄንም በወረቷ ወስዳለሁ። አሁን ዲሲሽን መጣ። ሴትዮዋ አልተመለሰችም። ሴትዮዋ ርቀቷ ላይ ያለችው በግልሙትናዋ ቀጥላለች። ስለዚህ እግዚአብሔር ምን አለ? ስለዚህ እህሌን ይላል። ክብር ለኢየሱስ ይሁን። ላቤ ጉልበቴ ያመጣው ያለውን እግዚአብሔር ምን ብሎ ነው የሚጠራው? አልሰማችሁም? አቅሜ፣ ጉልበቴ፣ ብርታቴ፣ ጥበቤ አመጣው ብላችሁ የምትሉትን ነገር እግዚአብሔር ብሎ የሚጠራው ስለዚህ እህሌን ይላል በጊዜዋ ወይን ጠጄንም በወረቷ እወስዳለሁ፣ ራቁቷንም እንዳትሸፍን ጥጤንና የተልባ እግሬን እገፋታለሁ። የምንለብሰው እስክናጣ መጠበቅ የለብንም። ለመመለስ የምንበላው እስክናጣ መጠበቅ የለብንም። ፍቅሩ እኮ ይጠቅመናል። እግዚአብሔር አሁን እኛ የሚጠቅመንን ስላላወቅን ነው። እግዚአብሔር እየሄደ ያለው ስቴፕ እያያችሁት ነው። አሁን ከክፍሉ ባይብል ስተዲ ነገር ነው እያደረግን ያለው። እሺ አሁንም ውሽሞቿ እያዩ ነውሯን እገልጣለሁ፣ ከእጄ ማንም አያድናትም። እሺ አሁን በስተመጨረሻ ወደ እንትኑ ልግባ፣ ሰዓቴም ስለሄደ እግዚአብሔር ይህንን የሚያደርግበትና ውጤቱ መጨረሻ ላይ ውጤቱ እግዚአብሔር አሁን ሀሳባቸው እዚህ ጋር እግዚአብሔር ለመመለስ ቃል ይናገራል። ሰው ተመለስ፣ ወደ ፍቅር ተመለስ፣ ወደ ቀድሞ ፍቅር ተመለስ ብሎ እግዚአብሔር ቃል ይናገራል፣ በሰባኪ በምናምን ይናገራል። ያ ሰው አልመለስ ካለ እግዚአብሔር አንዳንድ ነገሮችን ፒክ ማድረግ ሊጀምር ይችላል ነው የሚለው ነው አይደል? የሚለው ሊያደርግ ይችላል። ልብሴ ለምሳሌ ጆኒ ይሄን ኔቪ ነገር ለብሷል አይደል? እግዚአብሔር መጥቶ ልብሴ ይወስዳል። ትንሽ እንትን አይመስልም? መጥቶ አይ ጆኒ ካልተመለስክ ልብሴን ጫማዬን ወስዳለሁ፣ ሱሬን ወስዳለሁ ሲል ማለት ነው። ይሄን እኮ ነው ያለ አላችሁ። ሱሬን እኔ ገዛሁት እስካላለ ድረስ እሱ እኔ ገዛሁት ሊል ይችላል። ሹራቤን እኔ ገዛው ሊል ይችላል። እግዚአብሔር ሲጠራውስ ሹራቤን ወስዳለሁ። ይሄ ነው ፖይንቱ ያለው። ይሄ ነው እግዚአብሔር የሚያየው። ግን እግዚአብሔር ምን ያህል ቸር እንደሆነ የሚታየው ራሴ ገዛው እያልኩ ራሱ በምህረት የሚያኖርበት አቅም ነው የሚገርመኝ። ጉልበቴ ነው አቅሜ ነው እያልኩላ ማለት ነው። ክብር ለኢየሱስ ይሁን። አሁን በጣም ሰዓት በጣም ሄዷል። ግን ነገሩን ሳልዘጋው እንዳልሄድ፣ ምክንያቱም እግዚአብሔር በቃ እንደዚህ በሾክ ዘጊ ነው በቅጥር ቀጣሪ ነው ምናምን ብሎ እንዳይሄድ ነገሩ አንብቤው ባልፍ ደስ ይለኛል። እንደዚህ ይላል ከ14 ጀምሮ ምዕራፍ 2:14 ስለዚህ እንሆ አባብላታለሁ፣ ወደ ምድረ በዳ አመጣታለሁ፣ ለልቧም እናገራለሁ። በጣም ፌመስ ጥቅስ። ክፍሉ ግን የሚለው ይሄ ማባቢያ ኮንቴክስቱን ብታነቡት እንዴት ነው የሚያባብላት ከተባለ ሹራባን በመውሰድ ሱራን በመውሰድ የሆነ ያላትን ነገር ነጠቅ አድርጎ እግዚአብሔርን ብቻ የምትሰማበት ሲቹዌሽን ውስጥ ማስቀመጥ ማለት ነው። ምድረ በዳ ማለት ግን ብዙ ጊዜ ምድረ በዳ አባብልሻለሁ ምናምን የሚለው ማጽናኛ ቃል ነው። ክፍሉ ግን እያለ ያለው ብዙ ነገሮችን ወስደዋል። ከዛ አባብዬ አንቺ እኔን የምትሰሚበት ሲቹዌሽን ላይ አስቀምጥሻለሁ። ከዛ በኋላ እግዚአብሔር በቃ አንተ ብቻ ተናገረኝ፣ ካንተ ውጪ የለኝም ማለት አንተ ብቻ ነህ የኔ ብለሽ እስክትይ ድረስ አደርግሻለሁ ማለት ነው። አባብልሻለሁ ማለት እኔ ብቻ የምትሰሚበት። ቀድመሽ ብትሰሚኝ ጥሩ ነበር፣ ቀድመሽ ብታስተውኝ ጥሩ ነበር። አሁን ግን ያንን አላደረግሽምና እኔ ራሴ እኔን የምትሰሚበት መንገድ ውስጥ አስገባሻለሁ። እንዴት ነው የማስገባሽ?
የታመንሽበትን ቀስትሽን ሰብረዋለሁ። አሜን። የታመንሽበትን ቀስትሽን ሰብረዋለሁ። ውሽሞቼ ነው ያለበሱኝ የምትይውን መብላት መጠጣት ልብስሽን በሙሉ እገፍሽና ያን ጊዜ ምድረ በዳ ውስጥ የሚረዳሽ ስታጪ እኔ መስማት ይጀምራለሽ። ዓላማዬ ግን ምንድን ነው? አንቺን ወደ እኔ መመለስ። ዓላማዬ ግን ምንድን ነው? አንቺን ወደ ፍቅርሽ ምን ማለት ነው? ክብር ለኢየሱስ ይሁን። ይሄን ሳረገው እግዚአብሔር ወደ ምድረ በዳ አባብሎ ወስዶ በብዙ ዋጋ መክፈል አገልጋይን ዋጋ አስከፍሎ ራሷንም ዋጋ አስከፍሏት ብዙ አሰቃይቷት ወደ ራሱ አባብሎ ከወሰዳት በኋላ መናገር ይጀምራል፣ ማውራት ይጀምራል። እሷን መስማት ትጀምራለች። ጆሮዋ ይከፈታል ያን ጊዜ። ምክንያቱም ዕውቀቷ ጆሮዋን ዘግቶታል፣ ቢዝነሷ ጆሮዋን ዘግቶታል፣ በጣም መባረኳ ጆሮዋን ደፍኖታል። ከዛ እግዚአብሔር አንዱን በረከት ሲያነሳው ይከፈታል ጆሮ፣ አንዱን ሲያደርገው ጆሮ ይከፈታል። አቅም ስታጣ ጆሮ ይከፈታል። ኧረ ኢየሱስ ያለ ስትወርቅ እኮ ነው አድነኝ የምትለው። ይሄንን ካደረግኩ በኋላ ከዚሁ የወይን ቦታ የተስፋ በር እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያ ከግብፅ ምድር ወደ ወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። ኢየሱስ ያደነ ይሄን አድርጌ አባብያ ወደ ትክክለኛ ቦታ ካስገባዋት በኋላ ካወቀች በኋላ የሚሆነው ቁጥር 15 ላይ ያለው ከዚያ የወይን ቦታዋን የተስፋ በር እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያም ከግብፅ ምድር እንደወጣችበት ቀን እንደ ዳነችበት ቀን ማለት ነው። ጌታን ልክ ያወቀችበት ቀን ማለት ነው። ልክ እንደዛ ቀን እንደ ሕፃንነቷ ወራት ትዘምራለች። ወይ በዚያን ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ ባዕሌ ብለሽ አትጠሪኝም ይላል እግዚአብሔር። የባዕልን ስም ካፏ ላይ አስወግደዋለሁ። ኧረ በኢየሱስ በሰማቸውም እንዲህ አይታሰቡምና በዚያን ቀን ከምድር አራዊትና ከሰማይ ወፎች ከመሬት ተንቀሳቃሾች ጋር ቃል ኪዳን አደርግላቸዋለሁ። ቀስትንና ሰልፍንም ከምድሩ እሰብራለሁ። ተከልለውም እንዲኖሩ አስተኛቸዋለሁ። ኢየሱስ ያድናል። መተኛት በእግዚአብሔር ነው። በርትቶ መቆም በእግዚአብሔር ነው። ሃሌሉያ። እግዚአብሔር ግን ዛሬ በጣም ከሳት ጋር የታገልኩ ነው። እግዚአብሔር ግን ዛሬ አንድ መልእክት አለ። ወደ ቀድሞ ፍቅር መመለስ። ቁጥር 15ን ብቻ ከያዛችሁልኝ ይበቃል። ቁጥር 15 ላይ ከዚያ የወይን ቦታዋ የተስፋ በር እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያም ከግብፅ ምድር ወደ ወጣችበት ቀን ዛሬ እግዚአብሔር ወደ ዳንበት ቀን ይመልሰን። በኢየሱስ የላችሁ ወደ ዳንበት ቀን ይመልሰን። ወደ ዳንበት ቀን ይመልሰን። ወደ ወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። ሃሌሉያ። ያን ፍቅር መታደስ ማለት እግዚአብሔር ግን ይሄ ፍቅር ለማደስ የሄደውን ርቀት እያያችሁት ነው። እዚህ ውስጥ ማለት ከባድ ዋጋ አልተከፈለም። አሁን እግዚአብሔር ግን የሚለው ይሄ ሁሉ ከመሆኑ በፊት ይሄ ሁሉ ከመምጣቱ በፊት ዛሬ ፍቅራችንን ከእግዚአብሔር ጋር እናድስ። እንደቀደመው እንዘምር፣ እንደቀደመው ፊቱን እንፈልግ፣ እንደቀደመው እሱን እንጠማው እንራብ፣ እንደቀደመው ከእሱ ጋር እንጣበቅ። መቅረዛችን እንዳይወሰድ ማለት መሰብሰባችን የበረከት የብዙዎች መታነጽ ምክንያት ሳይሆን የብዙዎች መውደቅ ምክንያት እንዳይሆን መቅረዛችን እንዳይወሰድ እግዚአብሔር እናንተ ተሰብስባችሁ ምንም ስለማትጠቅሙ ተበታትናችሁ በግል ባገኛችሁ ይሻላል ከሚለን ከዛ ለመዳን ዛሬ ፍቅራችንን የወደቀው የተጣለው ፍቅር ከማን ጋር? ከእግዚአብሔር። አሜን ሃሌሉያ። ያን ጊዜ ሳልጸልይ ስቀር እንኳን ለቅሶ የሚቀርበኝ ሳልጸልይ ስቀር ኩነኔ የሚያሰቃየኝ እግዚአብሔር ጋር በርከክ ሳልል ስቀር በጣም ነውር የሚሰማኝ ጊዜ እግዚአብሔር ይመልስልኝ። አሜን። ዛሬ ላይ ጸለይኩ ምንም ባይሰማኝ ይሄ እድገት አይደለም። ይሄ ከእግዚአብሔር የመራቅ ምልክት ነው። አሜን።
ሕይወቴ